ትፈልጋለህ? ይሄ እንኳን የሚሆን አይመስለኝም። ለምንድን ነው የሚሆን አይመስልሽ? ፈራሽ እንዴ? እንደሱ አይደለም። እሷም እናቷም በህይወታቸው ትልቅ ቦታ የሚሰጡት ነገር ቢኖር የጽጌረዳ ትምህርት ነው። ስለዚህ ይሄ የሚሆን አይመስለኝም። በጭራሽ በትምህርቷ የምትደራደር አይመስለኝም። እናቷም ቢሆን ይሄን ልታደርግ አትፈቅድላትም። ባይሆን ትምህርት ቤቱ ግን እስኪያስጠላት ድረስ ግቢ ውስጥ እሷን ማሰቃየት እንችላለን። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ እንኳን የፈለኩት እንድታቋርጥ ነው። ያው ካላቋረጠችም መባረር ትችላለች። እንዴት? በብዙ መንገድ ልትባረር ትችላለች። አዎ እንደሱ ይቻላል። ግን ምን ነው አዘንሽላት እንዴ? አረ በፍጹም እንደዛ ጠፋ ማለት ፋይናል ፈተና ትፈተንም ማለት ነው። ባይሆን እሱ በጣም ጥሩ ሀሳብ ነው። ነብዩ ጽጌረዳን ከትምህርቷ እንድታቋርጥ እፈልጋለሁ በማለት እንግዲህ በጣም በሚያሳዝን ነገር ለወይዘሮ ዘርፌ ልጅ ተናግሮ በምንም ሆነ በምንም ትምህርቷን አቋርጣ አንገቷን ደፍታ እንድትሄድ እፈልጋለሁ በማለት ይገኛል ማለት ነው። እሱ ደግሞ እንዴት እንደዚህ ሊሆን እሷ ደግሞ እንዴት እንደዚህ ሊሆን ይችላል? ምክንያቱም በጣም ነው እኮ እሷ ትምህርቷን የምትወደው፣ ለትምህርቷ ትልቅ ቦታ ነው ያላት። በጣም እናትየውም ተስፋ የምታደርገው ትምህርቷን ነው። በጣም ፎከስ የምታደርገው ትምህርቷ ላይ ነው። ይሄማ ሊሆን አይችልም በማለት ለነብዩ ነግራለች ማለት ነው። ነብዩ ደግሞ ዋናው የትምህርቷን እንትኗን ሰርቀን ወይ ደግሞ ያ ነገር እሱን ነገር የትምህርቷን መረጃ ከደበቅን ወይ ከሰረቅን በኋላ ትምህርቷን እንዳትቀጥልና እንዳትማር ማድረግ አለብን በማለት አብሮ እየተነጋገሩ ይገኛሉ። እሷ ደግሞ እንደዚህ ከሆነ በትክክል ሊሳካ ይችላል፣ አለበለዚያ ግን ሙስተሂን በፍጹም ሊሳካ አይችልም በማለት እያወሩ ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት የጽጌረዳ ድራማ እንግዲህ አሳስቦና ልብ አንጠልጣዩን ድራማ ይዤላችሁ ከች ብያለሁ ማለት ነው። እንደው በጣም ነው በነገራችን ላይ የሚያሳዝነው እንግዲህ የጽጌረዳ ድራማ ማለት ነው። እንግዲህ ምን ላይ ደረሰ የሚባለው ነገር ጽጌረዳም አሁንለታ እንግዲህ ለነብዩ ልኩን አሳይተዋለች ማለት ነው። እንግዲህ ትምህርቷን ሄዳ ስትመጣ ወደ ቤት ምንድነው ያደረገው? አባትየው ምግብ ሰርተሽ ሂጂ፣ እንግዳ አለብኝ ዛሬ፣ በጣም እንግዳ ስላለብኝ ቆንጆ አድርገሽ ምግብ ሰርተሽ መሄድ አለብሽ በማለት እንግዲህ ለጽጌረዳ ነግሯት ነበረ ማለት ነው። ጽጌረዳም እሺ ምንም ችግር የለውም በማለት እንግዲህ እሷ ያለችውን ነገር በመስማት እሺ ብላው ምግቡን ሰርታ ሁሉን ነገር አዘጋጅታ ወደ መጣችበት ያው ትሄዳለች ማለት ነው ወደ ትምህርት ቤት። ከዛን ከሄደች በኋላ ምንድነው የተፈጠረው የሚባለው ነገር በጣም እንግዲህ የተፈጠረው ነገር ምንድነው ሲባል ሲመጣ እንግዲህ በማግስቱ ሲመጣ አባትየው ምንድነው ያላት? ምንድነው ምግብ ውስጥ የጨመርሽው? ምንድነው ይሄ ሁላጨው? ማንንም ሰው እኮ እየበላው ሰው የለም ምግቡን ምናምን ይላታል ማለት ነው። ማለት ለምንድነው ያልተበላው ምናምን ስትለው ያልተበላውማ በጣም ምግብ ስለበዛበት ነው። በጣም ጨው በዝቶበታል። ጨው ስለበዛበት ማንም ሰው ሊበላው አልቻለም። እንዴት አድርገው ነው የሚበሉት በማለት እንግዲህ ለጽጌረዳ ይነግራታል ማለት ነው። ጽጌረዳ በፍጹም እኔ ይሄንን ምግብ አልሰራውትም፣ እኔ ምንም ነገር ያደረኩት ነገር የለም ጋሺ፣ አንተ እንደምታቀኝ እኔ ቅመምም ባንሰሞለታ አንተ ቅመም በስቷል ብለክ ያለታ ስለታመምኩ ከዛም በኋላ ቅመምም ጨውም ማብዛትም ትቻሉ የተመጣጠነ ምግብ ሰርቼ ቀምሼን ይሄርኩት ምናምን ትላለች ማለት ነው። እንግዲህ ምን ይላል አሰሪዋ እንግዲህ የነብዩ አባት በፍጹም በጣም ጨው ነው እየበዛበት፣ በጣም ጨው በዝቶበታል፣ እንዴት እንደዚህ በሶፊ ታዋርጅኛለሽ በማለት እንግዲህ ጽጌረዳን ይናገራታል ማለት ነው። ጽጌረዳም እሷም በፍጹም ይሄን ነገር አላደረኩም ስል እንዴት ነው ያላደረግሽው? ምክንያቱም ሰው ልጅ ላደረገው ነገር ይቅርታ ሲጠይቅ አንቺ እንዴት ከኔ ጋር ትከራከሪያለሽ? የሚሰራ ሰው ያጠፋል፣ የሰራ ሰው ደግሞ ስለሚያጠፋ ይቅርታን ጠይቆ ዞር ይላል እንጂ እንዴት ነው አላደርግም ብለሽ አንቺ ከኔ ጋር እንደዚህ አይነት ነገር ግርግር የምትገቢው በማለት እንግዲህ በጣም ጽጌረዳን ሲናገራ ጽጌረዳ በጣም ባንድ ጎኗ ባንድ አይኗ እንባውን እያፈሰሰች ይቅርታ በቃ ይሄንን ነገር ከበደልኩ ብላ እንግዲህ ይቅርታ ስትጠይቅ ትገኛለች ማለት ነው።
ከዛም በኋላ እንግዲህ ነብዩ ምንድን ያለው አጠገቧ ቆሞ ይሄ ሁላ ነገር እኮ እኔ የምልሽ ስራ ውስጥ በትገቢ ኑሮ ይሄ ሁላ ችግር አይገጥምሽም ነበረ፣ ይሄ ሁላ ድርጊት አይገጥምሽም ነበረ፣ እኔ የምልሽን ነገር ብታደርጊ ነበረ ምናምን ሲላት ነበረ። ምንድነው የምታረግልኝ ምናምን ስትለው ምን የመሰለ ስራ እኮ አግኝቼልሽ ነበረ፣ ግን አንቺ ለስራው ለመስራት ዝግጁ አይደለሽም ይላታል ማለት ነው። ምን አይነት ስራ ነው ሲለ ስትለው እንግዲህ ስራውማ የኔ ክላስ ላንቺ ክፍት ነው፣ የኔ ክላሴ ላንቺ ክፍት ነው፣ በዛ ላይም አልጋይም ክፍት ነው። ስለዛን ይሄንን ነገር ታደርጊያለሽ፣ ምን የመሰለ ህይወትሽን የሚቀይር ገንዘብ ታገኛለሽ፣ በዛ ላይም ደግሞ ይሄም ስራሽ ነው፣ ቆንጆ በህይወትሽ ደስተኛ ሆነሽ ትኖሪያለሽ በማለት እንግዲህ ይነግራታል ማለት ነው። እሷ እንግዲህ ብድግ አድርጋ እንግዲህ በጥፊ አጋጭታው እኔ ስታይኝ እንደዚህ አይነት ስራ የምሰራ ሰው እመስላለሁ እንዴ? የቤት ስራ ሰራተኛ ሰራለሁ አልኩ እንጂ እንደዚህ አይነት ቆሻሻ የምሰራ ሴት እመስላለሁ እንዴ? እኔ እኮ አሳደገችኝ ጨዋ እናትና ማስተዋል ያላት እናት ነችን ያሳደገችኝ። በትርኪ ምርኪ አንተ በምትለው ነገር አይደለም የኔ እናት ያሳደገችኝ በማለት እንግዲህ በጥፊ እያጋጨችው ልኩን ነግሯለች ማለት ነው። ነብዬ እንዴት እኔ እንደፍረሽ ትመችኛለሽ? አንቺ ማን ሆነሽ ነው እኔን የመታሹ? በማለት እንግዲህ በጣም ነው የተናደደው ማለት ነው። እንግዲህ መልሶ እሷን ሊመታት ስል እጁን ታንቅና ይሄንን እጅ ጨው ለመጨመር ብቻ ተጠቀምበት፣ ይሄንንም ጨው እንደጨመርክበት አውቃለሁ ማን እንደጨመረ፣ ምክንያቱም እኔ ምግቡን ሰርቼ ሲሄድ የተመጣጠነ ከጨው የተመጣጠነ ምግብ ሰርቼ እንዲሄድኩ አውቃለሁ። ምግብ ውስጥ አንተ ጨው እንደጨመርኩ በስነ ስርዓቱ አውቃለሁ። ስለዛን ይሄንን እጅህን ጨው እንድትጨምርበት ተጠቀምበት እንጂ እኔ ልትመታኝ አይደለም በማለት እንግዲህ ልኩን አሳይተዋለች ማለት ነው። ነብይ እንግዲህ ኦቨር በጣም እብድ ነው የሆነው። በጣም ነው የተናደደው። በጣም ማለት ነው። እንግዲህ ምንም ማድረግ አትችልም በማለት እንግዲህ ጨውን ሁሉን ነገር አንተ እያደረክን በመሆንክ አውቃለሁ፣ ግን ደግሞ አንተ አሰሪ ነክ እንጂ ምንም አይደለም ነው ያለችው ማለት ነው። እሱ ደግሞ ታያለሽ ዛሬ ከዚህ ስራ ሳላስበርሽ ከዚህ ቤት ካልወጣሽ ታያለሽ እያላት ነበረ ማለት ነው። የኔ ጉሮሮ በአንተ እጅ ሳይሆን በፈጣሪ እጅ ነው። አንተ አሰሪ፣ አንተ አምላኬ ሳትሆን ፈጣሪ ሳትሆን አሰሪ ነክ። ከዚህ ቤት በወጣ ሌላ ስራ አገኛለሁ በማለት እንግዲህ ልኩን አግኝታል ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው የሚባለው ወይዘሮ ዘርፌ እንግዲህ ወደ ቤት ውስጥ ሲሄድ ኔስቲ ልጄ እግሬን እንድታሽኝ እፈልጋለሁ በማለት ወደ እሷ ትጠራታለች ማለት ነው። እሷም ደግሞ እንግዲህ እሷን ቃል ሰምታ እግሯን ለማሻት ወደ ክላስ ስትገባ ምንድነው ያለቻት? እኔ እኮ እናትሽ እኮ ላንቺ በጣም ትልቅ አስተዋጽኦ ነው የሰራችልሽ። በጣም ማንም እናት የማያደርገው ነው እያንቺ እናት ያደረገችልሽ በማለት በመጀመሪያ ትጀነጅናታለች ማለት ነው። ማለት ምን ማለት ነው አልገባኝም ስትላት ያልገባሽማ ነገር የምነግርሽ ነገርማ እናትሽ በጣም ላንቺ በጣም ጥሩ ነገር አድርጋልሻለች። ምን አይነት ነገር ነው ያደረገችልኝ ስትላት እንግዲህ በልጅነትሽ ሆና አንቺን ለማሳደግ ያልከፈለችው መስዋዕት የለም። እንደዚህም ደግሞ በልጅነትሽ ሆና የምታሳድግበት ስታጣ ባንቺ ችግር የተነሳ 3 ጊዜ ራሷን ልታጠፋ ነበረ። ታንቃም በተለየ ነገር ራሷን ልታጠፋ ብላ እኔን ሐኪም ቤት ወስጃት ነፍሷን እንድትተርፍ እያደረኩት። ስለዛን እናትሽ የምትልሽን ነገር በፍጹም ምንም እንዳትያት እሺ ብቻ ማለት ነው። በዛ ላይ ደግሞ አንቺ ትምህርትሽን በስነ ስርዓትም መማር አለብሽ። ትምህርትሽም ካልተሳካልሽ ሀብታም ነው ማግባትም ያለብሽ ብር ያለው ሰው። ምክንያቱም እናትሽን የሚደግፋትና እናትሽን ትልቅ ደረጃ የሚያደርሳት ሀብታም ማግባት አለብሽ በማለት እንግዲህ ለእሱ አይነት ትነግራታለች ማለት ነው። እሷም እንግዲህ እያለቀሰች እሺ የምትይኝ ነገር እሰማለሁ፣ ግን ደግሞ ይሄን ሚስጥር በፍጹም ለእናትሽ እንዳትነግሪ በማለት ታስምላታለች ማለት ነው። እንግዲህ ጽጌረዳም ወደ ክላሷ ትሄዳለች። ከዛም በኋላ ጽጌረዳ ከሄደች በኋላ ደግሞ እናትየዋን ተጣራና ምን ትላታለች? እኔ እኮ ዛሬ የሆነ እንትን ጸፍቶብኝ እኮ ወደ እናንተ ክላስ ገብቼ ነበረ ምናምን ስትላት፣ እናትየዋ ደግሞ ምን ነው ልጄ ነው እንዲወሰደችው ብላ ስትላት፣ በፍጹም ልጅሽማ ብትወስድ ኑሮ አንዴ ወገቧን ብዬ አስተምራት ነበረ ልጅ አይደለችም እንዴ ትላታለች ማለት ነው ለማስመሰል። በእርግጥ እውነት ነው ምናምን ስትላት በፍጹም አይደለም፣ ግን ደግሞ ክላስ ውስጥ ገባ ውስጥ ያገኘሁት መረጃ በጣም ከባድ ነው። ምንድነው ያገኘሽው ነገር ስትላት የወሊድ እንግዲህ
የወሊድ እርግዝና እንትን ማለት ያ ነው እያገኘሁት በማለት እንግዲህ ለሷ ትነግራታለች ማለት ነው። እንዴት እንደዚህ ሊሆን ይችላል ስትል እንግዲህ ብድግ አድርጋ ታሳያታለች ማለት ነው። ልጅሽ የዚህን ያክል በጣም እየተበላሸች ነው፣ ቶሎ ብለሽ ልጅሽ ላይ መድረስ አለብሽ። ይሄንንም ትምህርቷን ትታ ባል ማግባት አለባት። ለዛውም ለሷም ምን የሚመጥናት ሀብታም ባል ስለመጣላት ሀብታም ባል ማግባት አለባት። እንዴት ነው ልጄ እኮ ገና ልጅ ነች፣ እንዴት ነው የምድረው ትላለች ማለት ነው። ነገርኩሽ እንግዲህ ማግባት አለባት ብዬ ነግሬሻለሁ። አለበለዚያ ግን ልጅሽ ወልዳ ዲቃላ ነው የምትታቀፈው በማለት እንግዲህ ለእናትየዋ ትነግራታለች ማለት ነው። እናትየዋ ስቅ ብላ እያለቀሰች እኔ ልጄ እኮ እንደዚህ አይደለም የሚያሳደግኳት በማለት እያለቀሰች ወደ ክላስ ትገባለች ማለት ነው። እንግዲህ ጽጌረዳ ምንም ነገር በማታውቀው ደረጃ እናትየዋ በጣም እያኮረፈቻት እና እናትየዋ ፊት እየነሳቻት ትገኛለች ማለት ነው። ተነስተሽ ራትሽን በልተሽ ተኝ ምናምን ትላታለች። እማዬ ከመቼ ጀምሮ ነው እኔና አንቺ ለብቻ መብላት የጀመርነው ስትላት፣ ከዛሬ ጀምሮ ብቻሽን መብላት አለብሽ፣ እንግዲህ ተነስተሽ በልተሽ ተኝ ምናምን ስትላት ነበረ ማለት ነው። በጣም ነው በነገራችን ላይ የሚያሳዝነው። እንግዲህ የዚህን አክል ጽጌረዳና እናትየዋን ለመፈታተን ጠላት ብዛቱ ማለት ነው። ከዚህ ነብዩ ከዛን የሰራተኛዋ እናት አሰራተኛዋ እንግዲህ በአሁን ሰዓት ወይዘሮ ዘርፌ እያደረገች ያለችው ምንድነው? ሰውየው አንደኛ ብር ይሰጣታል፣ ሁለተኛ ለተወዳጅነት፣ ሁለተኛ በቃ እሷ ውለታ ውልልሃለሁ ምንም ችግር የለውም በማለት እንግዲህ በእሷ ልትዛመድ ማለት ነው። የሚገርማችሁ ነገር እንግዲህ ለራሷ ልጇን የማታደርገውን ነገር በጣም በሚያሳዝን ነገር ለሷ እንደዚህ አይነት መፈጸሙ እኔ በጣም ነው የሚያሳዝነኝ። ሰዎች እኔ በነገራችን ላይ እህቶቼ፣ ቤተሰቦቼ እባካችሁ መልካምነት ከራስ ነው የሚጀምረው። ለራሳችሁ የምታደርጉትን ነገር ለሰዎች ብታደርጉ ምን ችግር አለ? ምን ይቀንስባችኋል? ምንድነው የሚቀንስባችሁ? ማርያምን እኔ በጣም ያሳዘነችኝ አሁን እንትና ማለት ነው ጽጌረዳ ማለት ነው። እንግዲህ ለዛም ሴት ልጅ እያላት ነው ወይዘሮ ዘርፌ እንደዚህ እያደረገች ያለችው ማለት ነው። በዛ ላይ ደግሞ ነብዩ በአሁን ሰዓት ነብዩ ለምንድን ነው እንደዚህ ጠመዳት? አንደኛ ከሱ ጋራ መተኛ ስላልፈለገች፣ ሁለተኛ ነገር ደግሞ በጣም ስለምትንቀው በአስተሳሰቡ ትንቀዋለች ማለት ነው። ይሄ የአስተሳሰቡ ንቀቱን ደግሞ እሱ በጣም ነው የተናደደባት ማለት ነው። ለምንድን ነው የምትንቀኝ? ያው ደግሞ የሚገርመው ነገር የወይዘሮ ዘርፌ ልጅ ትወደዋለች ማለት ነው። ከሱ ጋራ እንግዲህ ካሁኑ ፎንቃ ተይዛለች በተለያየ ነገር ለመሳምና እሷን ከሱ ጋራ መሆን ጊዜ ማሳለፍ ትፈልጋለች። እሱ ደግሞ በፍጹም እልህ የተያዘው ከጽጌ ጋር ነው ማለት ነው። ከጽጌረዳ ጋር ነው በጣም እልህ የተያዘው። ከሷ ጋር መሆን ብቻ ነው የሚፈልገው። እሷ ደግሞ በጣም ትወደዋለች፣ ታፈቅረዋለች ምናምን ነገር በጣም ደስ የሚለው ነገር እንግዲህ ደግሞ የነቡ ጓደኛ ደግሞ በጣም ጽጌረዳን ይወዳታል ማለት ነው። ስለ ጽጌረዳ እንግዲህ ነብይ እገላታለሁ ልኳ ነው ማሳያት በሚልበት ሰዓት በፍጹም ጫፏን አትነካም፣ ጫፏን የምትነካ ከሆነ ግን ከኔ ጋር ነው የምትጣላው በማለት እንግዲህ በውስጡ ሲያወራ ነበረ ማለት ነው። እሷን እንደውም እንዲህ ወዲና ወዲ እንግዲህ ሳያሰቃዩት ጭራሹኑ ከነሱ ጋራ ጓደኝነቱን ትቶ ከነብዬ ጋር ትቶ እንግዲህ ከጽጌረዳ ጋራ መንገዱን እየገፋ ይገኛል ማለት ነው። ጽጌረዳን በጣም እየተጠጋትና እንዴት ነሽ? ሰላም ነሽ? ምን የሚያስፈልግሽ ነገር አለ? የሚያስፈልግሽ ነገር ካለ ለኔ ንገሪኝ በማለት እንግዲህ ለሷ እየነገራት ይገኛል። እሷ ደግሞ እኔ ምንም ነገር የምፈልገው ነገር የለም በማለት እንግዲህ እሱን እንትን እያለችው ይገኛል ማለት ነው። ብቻ ለማንኛውም በጣም የሚያሳዝን ድራማና እንደዚሁም ደግሞ ልብ የሚያንጠለጥል ድራማ ነው። በነገራችን ላይ እኔ እንዴት ከተማርኩት ቤተሰቦቼ ብዙ አስተማሪ ድራማ ነው። እየቀጥል እንላለን። ከቻላችሁ ድራማውን ቶሎ ብትለቁልን በጣም ደስ ይለናል። በቀጣይ ቪዲዮ ደግሞ ከች ብዬ እስከምመጣዳችሁ ድረስ ቸር ቆዩልኝ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች፣ የኔ ጣፋጮች። ክበሩልኝ፣ ኑሩልኝ። ለቤት አዲስ ሆናችሁ በድጋሚ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ሰላም ክርስቶስ ይብዛላችሁ። መልካም ጊዜ፣ መልካም ቆይታ። እንግዲህ የጽጌረዳ ድራማ በእንደዚህ ይቀጥላል ወደፊትም ማለት ነው። በደንቡ ፈጣሪ ካለ እንሰራበታለን። እውነቴን